ከ3 ሳምንት በፊት የኢራን ጦርነት በጀመረ በጥቂት ቀናት ልዩነት የመላው ዓለም ነዳጅ ገበያ ባንዴ ተንኮታኮተ። ጦርነቱ በተጀመረ በአንድ ሳምንቱ የዓለም ስቶክ ማርኬትም አብሮ ደቀቀ። በነዳጅ ድርቅና በስቶክ ማርኬት መንኮታኮት ብቻ ሳይሆን የዓለም ማዳበሪያ ገበያና የዓለም ሸቀጥ አቅርቦትም ቢሆን በኢራን ጦርነት መዘዝ ክፉኛ ነው የተናጉት። ይሁሉ ሲሆን ግን አንድ የኢኮኖሚ ዘርፍ ከፍተኛ ትርፍ በማጋበስ ላይ ነበር። ዓለም የኢራንን ጦርነት መቼ ነው የሚያቆመው እያለ በጭንቀት ሲወጠር፣ አንድ ነገር ግን ትርፋማ መሆኑ ታየ። የሆርሙዝ ሰርጥ መዘጋት ባስከተለው የዓለም ኢኮኖሚ መድቀቅ የብዙ አገራት ዜጎች በሸቀጦች ዋጋ መናር ኪሳቸው ሲራቆት፣ የዓለም ጦር መሳሪያ ንግድ ዘርፍ ግን በትርፍ ላይ ትርፍ ሲቆጥር ነው የሰነበተው። የሰዎች ሞት ለአስክሬን ሳጥን ሰሪና ለጉድጓድ ቆፋሪ እንጀራ እንደሆነው ሁሉ የዓለም ጦርነትና ቀውስም ለመሳሪያ ኢንዱስትሪዎች ዋና የትርፍ መደለቢያ ሆኗል። በተለይም በቅርብ ዓመታት በየዓለም ማዕዘናቱ ጦርነቶች መብዛታቸው በዚህ ዘርፍ የተሰማሩ አገራትና ድርጅቶች ከፍተኛ ትርፍን እንዲያገኙ እያደረገ ነው። ከዩክሬን እስከ ጋዛ፣ ከየመን እስከ ሶሪያ፣ ከአዘርባይጃን እስከ ቬንዙዌላ፣ ከሶማሊያ እስከ ኢትዮጵያ፣ ከሱዳን እስከ ኮንጎ በየዓለም ማዕዘናቱ የሚፈጠሩ ጦርነቶች ለዓለም መሳሪያ ኢንዱስትሪዎች የትርፍ ምንጭ ናቸው። በአሁኑ በኢራን ጦርነትም ይኸው በሞትና ፍጅት የማትረፍ ድርጊት ተጠናክሮ ቀጥሏል። በዛሬው ዝግጅታችንም በኢራን ጦርነት ማን እያተረፈ እንደሆነ እንነግራችኋለን። አብራችሁን ቆዩ። የኢራን ጦርነት በጀመረ ማግስት በዓለም ስቶክ ገበያ ላይ የጦር መሳሪያ ኢንዱስትሪዎች የድርሻ ገበያ ከፍተኛ እድገትን አሳየ። የኖርትሩፕ ግሩማን ድርሻ ዋጋ 5 በመቶ ጨመረለት። የአርቲኤክስ መሳሪያ አምራች ደግሞ ወደ 4.5 በመቶ ከፍ አለለት። የግዙፉ ሎክሄድ ማርቲን ድርሻ ሽያጭም ቢሆን የ3 በመቶ እድገት በስቶክ ገበያው ላይ አሳየ። የኢራን ጦርነት በተቃራኒው በኢራን ውስጥ 15 ሰዎችን ገድሎ በመቶ ሺዎች የሚቆጠሩትን አፈናቅሎም ነበር። በሊባኖስ ደግሞ በመቶዎች ሞተው በመቶ ሺዎች ቤት ንብረት አልባም እየሆኑ ነበር። የዓለም ግዙፍ የመሳሪያ ሻጮች በትርፍ ሲከብሩ፣ የዓለም ኢኮኖሚ ወድቆ በብዙ አገሮች ችግርና የኑሮ ውድነት አሳሳቢ ደረጃ ላይ ደርሶም ነበር። ዓለማችን ልክ እንዲህ ፍትሕ ያጣችና በተቃርኖም የተሞላሽ ናት። እንግዲህ አሜሪካ በኢራን ላይ በከፈተችው በዘመቻ ኢፒክ ፊሪ ላይ ብቻ እስካሁን ወደ 20 አይነት የጦር መሳሪያዎችን ጥቅም ላይ አውላለች። በአየር፣ በምድር፣ በባህር ብቻ ሳይሆን በሚሳኤል ምድብ ዘርፍ የሚቀመጡ እጅግ ዘመናዊ ጦር መሳሪያዎችን በመጠቀም ላይም ትገኛለች። በ24 ወታደራዊ በጀት በመመደብ ከዓለም ቀዳሚ አገራት አሜሪካንን የሚስተካከልም አልነበረም። አሜሪካ ወደ $1 ትሪሊየን የሚጠጋ የ997 ቢሊዮን ዶላር በጀት ለወታደራዊ ወጪም አፈሳለች። ይህ የአሜሪካ ወታደራዊ በጀት ከአገሪቱ ጥቅል ኢኮኖሚ ምርት ወይም ጂዲፒ ወደ 3.4 በመቶ የሚሸፍን ሲሆን ከዓለም ወታደራዊ ወጪ ደግሞ የ37 በመቶ ድርሻም አለው። አሜሪካንን የሚከተሉ 9 ባለ ትልልቅ ወታደራዊ በጀት አገሮች ወጫቸው ቢደመር የአሜሪካን ይበልጠዋል። አሜሪካ ይህ ሁሉ ግን የበቃት አይመስልም። በ27 ወጪዋን 1.5 ትሪሊየን ዶላር ለማድረስ ግብ አስቀምጣለች። በወታደራዊ በጀት ትልቀት ሁለተኛ ደረጃ ላይ ያለችው ቻይና ወደ 314 ቢሊዮን ዶላር ለጦር ሰራዊት አፍስሳለች። የወጪ ከቻይና ጂዲፒ 1.7 ድርሻ ያለው ሲሆን ከዓለም ወታደራዊ ወጪ ደግሞ 17 በመቶውን ይሸፍናል። ሩሲያ በበኩሏ ወደ 149 ቢሊዮን ዶላር በማፍሰስ ሶስተኛ ደረጃን ይዛለች። ይህ በጀትም ከጂዲፒዋ 7.1 በመቶ የሚሸፍን ሲሆን ከዓለም ወታደራዊ ወጪም የ5.5 በመቶ ድርሻ አለው። አራተኛዋ ጀርመን የበጀተችው የ88.5 ቢሊዮን ዶላር ደግሞ ከጂዲፒዋ 1.9 በመቶ ከዓለም ወታደራዊ ወጪም ወደ 3.3 በመቶ የሚሸፍን ነው። ህንድ ወደ 86.1 ቢሊዮን ዶላር በማፍሰስ አምስተኛ ስትሆን ይህም 2.3 በመቶ ከጂዲፒዋ እንዲሁም 3.2 ከዓለም ሚሊተሪ በጀት ድርሻን የሚሸፍን ነው። ስድስተኛ ደረጃ ላይ የምትገኘው እንግሊዝ 81.8 ቢሊዮን ዶላር ወታደራዊ በጀት ሲኖራት
በጀቱ 2.3 በመቶ የጂዲፒዋን እንዲሁም የዓለም ወታደራዊ በጀትን 3 በመቶ ድርሻ ይሸፍናል። ሰባተኛ ደረጃን የያዘችው ሳውዲ 80.3 ቢሊዮን ዶላር ወታደራዊ በጀት ያላት ሲሆን ይህ ከጂዲፒዋ የ7.3 በመቶ ከዓለም ሚሊተሪ በጀት ደግሞ የ3 በመቶ ድርሻ አለው። በቅርብ ዓመታት ከሩሲያ ጋር ጦርነት ውስጥ የቆየችው ዩክሬን የጂዲፒዋን 34 በመቶ ለወታደራዊ በጀት የምታፈስ ሀገር ሆናለች። ሀገሪቱ 64.7 ቢሊዮን ዶላር በመበጀት ከዓለም 8ኛ ስትሆን ይህም ከዓለም ወታደራዊ በጀት 2.4 በመቶውን ይደርሳል። ፈረንሳይ 64.7 ቢሊዮን ዶላር በጀት ያላት ሲሆን ይህም የጂዲፒዋን 2.1 በመቶ የዓለም ወታደራዊ ወጪንም 2.4 በመቶ የሚሸፍን ነው። ጃፓን 55.3 ቢሊዮን ዶላር በማፍሰስ ከዓለም 10ኛ ደረጃ ላይ ስትቀመጥ ይህ በጀትም ከጂዲፒዋ 1.4 በመቶ ከዓለም ወታደራዊ ወጪም 2 በመቶ ድርሻ አለው። የዓለም ጦር መሳሪያ ኢንዱስትሪን የተቆጣጠሩ 100 ሀገራት በድምሩ ወደ 700 ቢሊዮን ዶላር ገቢን ያፈሳሉ። የአሜሪካ ድርጅቶች 334 ቢሊዮን ዶላር በማስገባት የሚያክላቸው የለም። ቻይና 88 ቢሊዮን ዶላር፣ እንግሊዝ 52.2፣ ሩሲያ 31.2፣ ፈረንሳይ 26 ቢሊዮን ዶላር በማስገባት በዚህ ረገድ ተከታትለው ተቀምጠዋል። አሜሪካ ይህም ይበቃት አይመስልም። በየቀኑና በየጊዜው አዳዲስ የጦር ቴክኖሎጂዎችን ስታስተዋውቅና ስትሞክር ትታያለች። በየዓለም ማዕዘናቱ ጦርነት በመፈብረክ የምትታማው አሜሪካ ለራሷ ኢኮኖሚ ትርፍ ብላ ጣልቃ እንደምትገባም ይነገራል። በየጦርነቱ ደግሞ አዳዲስ መሳሪያዎችን በመሞከር ታስተዋውቃለች፣ ለመላው ዓለምም በውድ ትቸረችራለች። ለምሳሌ በኢራን ላይ የተገለገለችባቸው ጦር መሳሪያዎች አይነት ወደ 20 ናቸው ይባላል። በሚሳኤል መሳሪያዎች ምድብ ደግሞ አርቲኤክስ የጦር መሳሪያ አምራች የሰራቸው ቶም ሃውክ ኤምአይኤም 104 ፓትሪዮት ሚሳኤሎች በቀዳሚነት ይጠቀሳሉ። እነዚህ ለሚሳኤል መከላከል የሚያገለግሉ የመከላከያ ሚሳኤሎች ናቸው። ግዙፉ ሎክሂድ ማርቲን ሰራሽ የሆኑት ሌሎች 3 የሚሳኤል ዘሮች ደግሞ የማጥቂያ ሚሳኤሎች ተብለው ይታወቃሉ። አንደኛው ታድ ወይም ተርሚናል ሃይ አልቲቲዩድ ኤሪያ ዲፌንስ የሚሳኤል መከላከያ ነው። ሁለተኛው የአጭር ርቀቱ የታክቲካል ውጊያ ባሊስቲክስ ሚሳኤል አርሚ ታክቲካል ሚሳኤል ሲስተም ሌላው መሳሪያ ነው። እንዲሁም በሶስተኝነት ከቦታ ቦታ በተሽከርካሪ የሚንቀሳቀሰው ሃይ ሞቢሊቲ አርትለሪ ሮኬት ሲስተም የተባለው ቀላሉ ሚሳኤልም በዚህ ዘርፍ ይጠቀሳል። አሜሪካ ቶምሃውክ ሚሳኤል 20.5 ኢንች ወይም 0.52 ሜትር ስፋት አለው። ወደ 15.56 ሜትር ርዝመትም ሲኖረው ከዚህ ቁመቱ ደግሞ ወደ 6.25 ሜትሩ ሚሳኤሉ ጉዞውን ጨርሶ ኢላማውን በተሳካ ሁኔታ ለመምታት እንዲችል የሚያደርግ ፍጥነት መጨመሪያ ተቀጣጣይ ኃይል መስጫ ነው። ቶምሃውክ ወደ 2500 ኪሎ ሜትር ይሄዳል። 880 ኪሎ ሜትር በሰዓት ይፈጥናል። በአባጣና ጎርባጣ አቅጣጫ መመዝገግ ይችላል። ተራሮችን እየዘለለና እየተጣጠፈም ይሄዳል። ከባህር ሰርጓጅ መርከቦችም መተኮስ ይችላል። ባህር ሰንጥቆ ሽቅብ ወደ ሰማይ ጎኖ አየሩን ቀስፎ ተምሰግስጎ ኢላማው ላይ ይወድቃል። የሚሳኤሉ አረር ከባድ ፍንዳታና ፍንጥርጣሪ የሚፈጥር በመሆኑም ጉዳቱ ከፍተኛ ነው። አሜሪካ በኢራን ጦርነት ለመጀመሪያ ጊዜ በተሽከርካሪ ከቦታ ቦታ በቀላሉ በሚንቀሳቀስ መተኮሻ የሚወነጨፍ ኤም142 HIMARS ሚሳኤልን እየተጠቀመች ትገኛለች። ባለሙያዎቹ ሃይ ሞቢሊቲ አርትለሪ ሮኬት ሲስተም ወይም ሂማርዝ እያሉ የሚጠሩት ይህ ሚሳኤል መተኮሻ ምዙ ተወንጫፊ ሮኬቶችን በአንድ ጊዜ የሚጎርስ ነው። ከዚህ ካዝና ውስጥ በአንድ ተከታትለው የሚተኮሱ ሮኬቶች ደግሞ ኢላማቸውን የገባበት ገብተው ድረስ ተጉዘው የሚመቱም ናቸው። የሚመቱት ኢላማ መረጃ ቀድሞ ስለሚሰጣቸው በተባለው ቦታ ሂደው ነው የሚደበድቡት። ፕሪሲሽን ሚሳኤል የሚባሉት እነዚህ ሮኬቶች የአሜሪካው ሎክሂድ ማርቲን የሚያመርታቸው ሲሆኑ የአሜሪካና የእንግሊዝ ሰራዊት ታጥቀዋቸዋል።
እነዚህ ሀገራት ናቸው ዩክሬንን ይህንን ሚሳኤል በማስታጠቅ ሲዋጉበትም የሰነበቱት። ከ60 እስከ 500 ኪሎ ሜትር ርቀት ላሉ ኢላማዎች ፍቱን መድኃኒት ናቸውም ይባላል። ሆኖም አንዳንድ የፕሪሲሽን ሚሳኤል ዝርያዎች እስከ 4009 ኪሎ ሜትር ድረስ ርቀው ኢላማን ይመታሉ። ፓትሪዮት ሚሳኤልና ታድ ወይም ተርሚናል ሃይ አልቲቲዩድ ኤሪያ ዲፌንስ የተባሉት ሚሳኤሎች ደግሞ ጥቃትን የሚያከሽፉ የመከላከያ ሚሳኤሎች ናቸው። ታድ የአጭር የመካከለኛና የረጅም ርቀት የጸረ ባሊስቲክ ሚሳኤል መከላከያም ነው። ከ150 እስከ 200 ኪሎ ሜትር ርቀት ሚሳኤልም ይከላከላል። በተሽከርካሪ ተጭኖ ከቦታ ቦታ የሚንቀሳቀስ የራዳር እንዲሁም የመተኮሻ መቆጣጠሪያ ተሽከርካሪ አብሮት የሚሰለፍም ነው። አንዱ 6.2 ሜትር ይረዝማል። ክብደቱ ደግሞ 662 ኪሎ ግራም ይመዝናል። 6 መተኮሻ ቀዳዳዎች ያሉት 48 ፍሬ ተወንጫፊ የሚጎርስ መተኮሻም አለው። ሲጨርስ በ30 ደቂቃ ውስጥ መልሶ ይጎርሳል። ታድ የሚሳኤል መከላከያን ለማንቀሳቀስና ጥቅም ላይ ለማዋል ወደ 100 ወታደርም ይፈልጋል ነው የሚባለው። የጠላት ሚሳኤል ሮኬት ወይም ድሮን ሰማይ ላይ እንዳለም መጥቶ ያጋየዋል። በድሮን ዘርፍ አሜሪካ 2 አይነት ድሮኖችን እየተገለገለች ስለመሆኑም ይነሳል። አንደኛው MQ-9 ሪፐር የተባለው ሲሆን ይህ የውጊያ ድሮንም ጄኔራል አቶሚክስ ኤሮኖቲካል በተባለ ግዙፍ ኩባንያ ተሰርቶ የቀረበ ነው። ሁለተኛው ደግሞ ሉካስ የተባለው ድሮን ሲሆን ስፔክተር ዋርክስ የሚባለው ድርጅት ያመርታቸዋል። ሉካስ የኢራንን ሻይድ ድሮንን በማስመሰልም የተሰራ ነው። እሾም በሾው እንደሚባለው ኢራን የምትተኩሰውን ድሮን ለማስቆም ድሮንን በድሮን ብለው ነው አሜሪካኖቹ የሰሩት። የውጊያ አውሮፕላኖችን በተመለከተ አሜሪካ ብዙ አይነት አማራጮችን ለኢራን ውጊያ በማሰለፍ ላይም ናት። F-22 ራፕቶር፣ F-35 ላይቲንግ 2 የተባሉትን የውጊያ አውሮፕላኖች ሎኬድ ማርቲን ነው የሚያመርታቸው። B2 ቦምበር አውሮፕላንን ደግሞ ናርትሮፕ ግሩማን የተባለው ድርጅት ያመርተዋል። ይህ ከባድ ምሽግ ደርማሽ ቦምብ የሚሸከም አውሮፕላን ለየት ላሉ ተልእኮዎች ነው የሚሰለፈውም ይባልለታል። B1 ቦምበር፣ F-15 ጀት እንዲሁም F-18 ጀት የተባሉ የውጊያ አውሮፕላኖች ደግሞ ግዙፍ አውሮፕላን አምራቹ ቦይንግ ነው የሚያቀርባቸው። አሜሪካ ለቅኝት የምትጠቀምባቸው አውሮፕላኖችንም በኢራን ውጊያ አሰልፋለች። E3 ሴንተሪ፣ AWSS፣ P8A ፖሲዶን፣ RC 135 የተባሉ የቅኝት አውሮፕላኖች ቦይንግ ብቻ ሳይሆን L3 ሃሪስ ኩባንያም ይሰራቸዋል። ኖርትሩፕ ግሩማን የሚሰራው E3 ሴንተሪ EWSS አውሮፕላንም ይጠቀሳል። አሜሪካ የባህር ኃይል ቴክኖሎጂዎችንም በሰፊው አሰልፋለች። ግዙፎቹ የባህር ውጊያ መርከቦች ጄራርድ ፎርድና አብርሃም ሊንከን የተባሉ አውሮፕላን ተሸካሚዎች ሲሆኑ ሃንቲንግተን ኢንግላስ ኢንዱስትሪ ነው ያመረታቸው። በ24 ከፍተኛ ገቢ ካገኙ የዓለም 100 ግዙፍ የመሳሪያ አምራች ኩባንያዎች ዝርዝር ውስጥ የአሜሪካ ድርጅቶች ቀዳሚውን ቦታ በትርፍም በብዛትም ወስደዋል። መቶዎቹ ድርጅቶች በጥቅሉ $679 ቢሊዮን ገቢም አፍስሰዋል። የአሜሪካ 334 ቢሊዮን፣ የቻይና 88 ቢሊዮን፣ የእንግሊዝ 52 ቢሊዮን፣ የሩሲያ 31 እና የፈረንሳይ $21 ቢሊዮን ገቢንም አስገብተዋል። ከቀዳሚዎቹ 10 ትልቅ ገቢ ካጋበሱ ድርጅቶች መካከል 6ቱ የአሜሪካ ድርጅቶችም ናቸው። ከአሜሪካውያኑ መካከል ሎኬድ ማርቲን $64.7 ቢሊዮን ብቻውን ሲወስድ BRTX 43.6 ቢሊዮን፣ ኖርትሮፕ ግሩማን 37.9 ቢሊዮን፣ ጄኔራል ዳይናሚክስ 33.6 ቢሊዮን፣ ቦይንግ 30.6 ቢሊዮን፣ L3 ሃሪስ ቴክኖሎጂስ 16.2 ቢሊዮን በማስገባት ይከታተላሉ። ከቻይና ድርጅቶች መካከል ደግሞ AVIC 20.3 ቢሊዮን CETC 18.9 ቢሊዮን፣ ኖሪንኮ 14 ቢሊዮን፣ CSSC ደግሞ 12.3 በማስገባት ይቀዳደማሉ። ሩሲያ ካገኘችው 31 ቢሊዮን ጥቅል ገቢ ውስጥ ሮስቴክ 27 ቢሊዮኑን ለብቻው በማጋበስም ቀዳሚው ነው።
ከእንግሊዝ ደግሞ BAE 33.8 ቢሊዮን በማጋበስ ይመራል። ከፈረንሳይ ድርጅቶች መካከል ደግሞ ኤርባስ 13.4 ቢሊዮን፣ ቴልስ 11.8 ቢሊዮን አግኝተው በተከታታይ ተቀምጠዋል። የኢራን ጦርነትን ተከትሎ የአሜሪካ መንግስት፣ የአሜሪካ ሚዲያና የአሜሪካ ሰዎች ኑሮ ተወደደብን የሚል ምሬት ሲያሰሙ ተደጋግሞ ይታያል። ይሁን እንጂ በኢራን ጦርነት የመሳሪያ ድርጅቶቻቸው የሸቀሉትና ያተረፉትን ብዙም ሲናገሩ አይደመጥም። በኢራን ጦርነት አሜሪካ ብቻ አይደለችም፣ የእስራኤል ጦር መሳሪያ አምራቾችም ትርፍ በትርፍ ሆነዋል። የእስራኤሎቹ በጋዛ ጦርነት ጭምር ማትረፋቸው ይታወሳል። ጦርነት ለደህና አቅም ለሌላቸው አገራት እንጂ ለበለጸጉት አገራት ዋና የትርፍ ምንጭ ሲሆን ነው እየታየው። ብዙ ኢትዮጵያውያን ልክ እንደ እግር ኳስ ከኢራንና ከአሜሪካ ወገኑ ነው ስለ ጦርነቱ ሲከራከሩና ሲበሻሸቁም ይሰማል። ነገር ግን ከዚህ ሁሉ እልቂት ጀርባ የሚያተርፉ የእልቂት ነጋዴዎች መኖራቸውን ቆም ብሎ ማሰብ ያስፈልጋል። የዛሬን አበቃል።